ብችል እንኳን ብችል እድሉን ባገኝ ጌታ ምስክሬ ነው በረብሻው ሰዓት ሂድ ብባል ከዚህ ሀገር ወጥቼም እሄድ ነበር። መድኃኒዓለም ብንምላችሁ እሄድ ነበር። ምክንያቱም ህይወቴ የትም ይሁን መጥፋት ካለበት የትም ቦታ ሆኖ መጥፋቱ አይቀርም። እኛ ምን ሞትበት ምክንያታችን ይለያያል እንጂ ቀናችንን ማሳለፍ አንችልም። ሰላም ወደ ተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ለሁላችሁም ሰላማችሁ በዚህ ይበልልኝ። ያው እንደምታውቁት ቤተሰቦች በጣም ጠፍቻለሁኝ አውቃለሁኝ። እንግዲህ መጥፋቱ የተለመደ ነገር ሆኗል በእኔ ላይ እና ምንም ማድረግ ስላልቻልኩኝ ነው። እና ቤተሰቦች ብዙዎቻችሁ የኔን ቪዲዮ እያያችሁልኝ አይደለም። ምክንያቱም የሆነ ከትልቅ ሰው ጋር ስመጣና ብቻዬን ስመጣ ያየሁት ለውጥ በጣም አለ። እናንተ የምትፈልጉት ከትላልቅ ሰዎች ጋር እንድመጣ ነው። ነገር ግን በቃ የራሴን ነገር ይዤላችሁ ስመጣ ምንም እያያችሁልኝ ስላልሆነ ነው እየጠፋውኝ ያለሁት። እና ቤተሰቦች ዛሬ በጣም በቃ አላ የውስጤን ልነግራችሁ ነው የመጣሁት። በጣም ከፍቶኝ ነው የመጣሁት። ምንም ማድረግ ስላልቻልኩኝ ወደ እናንተ መጥቻለሁኝ። እና ግዴታ እኔ ወደ እናንተ ወይ ደግሞ ቪዲዮ እንዲታይ ከፈለኩኝ የአብርሃም ስም ወይ ደግሞ የሌሎች ስም የትላልቅ ሰዎች ስም መጥቀስ አለብኝ። እና ይሄንን ነገር ሳረግ ደግሞ እናንተ የኔን ብቻ ስለቅላችሁ እያያችሁልኝ አይደለም። እና በዚህ ትንሽ ደብሮኝ ነው የጠፋሁት። እና ቤተሰቦች እንደምታውቁት አሁን ላይ ብዙ ነገሮች ተፈጥረዋል። እኔም ከሚዲያ ስለራኩኝ ብዙ ማላቃቸው ነገሮች ተፈጥረዋል። ስለና አብርሃም ምን ይሁን ምንም ማውቀው ነገር የለም። ምክንያቱም በዛ ሰሞን እኔ ወደ እናንተ በመመጣበት ሰሞን ከነሱ ጋር ነበር ሆኖ አሁን ላይ ግን በጣም ርቄያቸዋለሁኝ። ያው ትንሽ የራሴ ህይወት ስላስቸገረኝ ብቸኝነት መርጬ ከነሱ ርቄያለሁ። ከሚዲያም ስለራኩኝ ወደ እናንተ እየመጣሁላችሁ አልነበረም። እና ቤተሰቦች አሁን ላይ ምን ልላችሁ ነው የመጣሁት፣ በቻላችሁት መጠን እኔን ቪዲዮ እንድታዩልን ነው የምፈልገው። እንደምታውቁት አብርሃም ራሱ ሰርቶልኝ ምንም ወቻወሬ ሊሞላ አልቻለም። እና እባካችሁ ቢያንስ ቪዲዮን እያያችሁ ወቻወሬ እንዲሞላ አድርጉልኝ። ትንሽ ነው የቀረኝ፣ 1000 እንኳን አይቀረኝም። እና እባካችሁ ይሄንን ወቻወር እንድትሞሉልኝ ነው የምፈልገው። እና ቤተሰቦች ወደ እናንተ መጣለሁኝ። ብዙዎቻችሁ ደግሞ ለአብርሃም ቃል ገብተህለት ነበር እና ለምንድነው ማትመጣው ምናምን እያላችሁ ነበር። ለእናንተ በጣም አድርጌ አመሰግናለሁ። ነገር ግን ይሄንን ነገር ስለተፈጠረ ነው ወደ እናንተ ያልመጣሁት። ታውቃላችሁ የሆነ ተስፋ መቁረጥ ስሜት ሁላችንም ሰዎች ላይ አለ። ይሄ ተፈጥሮ ነገር ነው። እና ይሄንን ነገር ደግሞ እኔ ጋርም እየሰራ ስለነበር ነው። ከዚህ በኋላ ግን እመጣላችኋለሁኝ። ብቻ ህይወት በጣም ከባድ ናት። ወጣትነት በጣም ከባድ ናት። እኔ እንጃ ወጣት የሆናችሁ ሰዎች ወይ ደግሞ ያሳልፋችሁ ሰዎች በጣም ታውቁታላችሁ። ጌታ ምስክሬ ነው ማርያም እንምላችሁ በጣም ከባድ ነው። በጣም በቃ የሆነ የምታስቡት ስለራሳችሁ ለቃችሁ ስለሌላው መጨነቅ አላ የሆነ በቃ ምን ላድርግ፣ ቀጣይ ምንድነው ማረገው፣ አሁን ይሄስ እንደዚህ ያሳልፍኩት ቀጣይስ በምንድነው ማሳልፈው የሚለውን ነገር በቃ ሁላችሁም ወጣት ስሜት ላይ ይሄ የሚመጣ ነገር ነው። እና ወጣት ሆናችሁም ያልደረሳችሁ ሰዎች ታዩታላችሁ፣ ያለፋችሁትም ሰዎች ስላላችሁ ትረዱኛላችሁ ብዬ አስባለሁኝ። እና አሁን ያለውበት ደረጃ በጣም የሚከብድ ላይ ነው። እና ቤተሰቦች ይህንን ጊዜ ያው ከናንተ ጋር አሳልፈዋለሁኝ ብዬ ተስፋ አደርጋለሁኝ። እና በቻላችሁት መጠን እባካችሁ በቻላችሁት መጠን የኔን ቪዲዮ እያያችሁ ወቻወሬ እንዲሞላ አድርጉልኝ። እና ያው ብዙዎቻችሁ ደግሞ እኔን ለማገዝ ዝግጁ የሆናችሁ ሰዎች አላችሁ። እናንተን በጣም አድርጌ አመሰግናለሁኝ። እና ሌሎችም ደግሞ እንደዚሁ ተባብራችሁኝ ቪዲዮን ብቻ እንድታዩልኝ እለምናችኋለሁኝ። እና ቤተሰቦች እንደምታውቁት ያለንበት ሀገር ለስራ ማይመች ለሁሉም ነገር በቃ ኋላ ቀር የሆነበት ሀገር ላይ ነው ያለነውና እኔ በጣም የመረረኝ ነገር ቢኖር እዚህ ነው። እና ብችል እድሉን ባገኝ ጌታ ምስክሬ ነው በረብሻው ሰዓት ሂድ ብባል ከዚህ ሀገር ወጥቼም እሄድ ነበር። መድኃኒዓለም ብንምላችሁ እሄድ ነበር። ምክንያቱም ህይወቴ የትም ይሁን መጥፋት ካለበት የትም ቦታ ሆኖ መጥፋቱ አይቀርም። እኛ ምን ሞትበት ምክንያታችን ይለያያል እንጂ ቀናችንን ማሳለፍ አንችልም። እና ቤተሰብ ይሄንን ነገር በጣም እየከበደኝ ስለሆነ ነው ከናንተ የጠፋሁት። ብቻ በቻላችሁት መጠን ቪዲዮን እንድታዩልኝና በቀጣዩ ወደ እናንተ እንደምመጣ ያው ተስፋ አደርጋለሁኝ። በዚህም ካላሳፈራችሁኝ በቀጣዩ ሳልቆይ በአንድ ቀን ወይ ደግሞ የሁለተኛው ቀን እየመጣሁኝ ወደ እናንተ ቪዲዮ ይዤላችሁ እመጣለሁኝ። የራሴ ህይወት ሙሉ ለሙሉ አሳያችኋለሁኝ። እናንተ ብቻ አይዞ አለውል ብላችሁ እያበረታታችሁ ቢያንስ ይሄንን ቪዲዮ ሞልቶ የኔ ዩቲዩብ
ሚዲያ በቃ ትንሽ ሰፖርት እንዲያደርገኝ ካገዛችሁኝ እናንተም ደግሞ ቪዲዮን በማየት እንድትተባበሩኝ ብቻ ነው የሚፈልገው። እናንተ ያንን ካረጋችሁ ደግሞ እኔ ወደ ወፊት የምልበት ምክንያት ይጨምራል እንጂ ወደ ኋላ ምናምን አለም። እና ቤተሰቦች በቻላችሁት መጠን የኔን ቪዲዮ እያያችሁ እና ዩቲዩበሮች ደግሞ ይህንን ቪዲዮ ካያችሁት ሼር እያደረጋችሁ ለአንድ ቀን ብትቸገሩልኝ በጣም ደስ ይለኛል። ማርያም እንምላችሁ እኔ ሰው ፊት መቆም በጣም ይከብደኛል። እንደዚህ አይነት ለልመና ነገር መቆም በጣም ይከብደኛል። በጣም ፈራለሁኝ ሲጀምር። ምክንያቱም የሆነ ነገር ጠይቃችሁ ስትከለከሉ ያለው ስሜት ሁላችሁም ልታውቁት ትችላላችሁ። ነገር ግን በቃ ያንን ስሜት እኔ ደግሞ ሰውም ፊት ማየት አልለመድኩኝም። ሰውንም ጠብቄ አላቅም እና በራሴ ነው ሁሉንም ነገር የምወጣው። እና ስለዚህ በቻላችሁት መጠን ሰፖርት አድርጉኝና ይህንን ቪዲዮ እያያችሁ ወቻ ወሬ እንዲሞላ አድርጉልኝ። በቀጣዩ እስክንገናኝ ድረስ ቸር ቆዩልኝ።